ሰላም ለእናንተ ይሁን ቅዱሳን፣ እንደምን ቆያችሁ? እኔ ሰላም ነኝ። እግዚአብሔር አምላክ የተባረከ ይሁን። በኢትዮጵያና በውጭ ያላችሁ በሙሉ የክርስቶስ ሰላም ይብዛላችሁ። ዛሬ ወደዚህ የመጣሁበት ትልቁ ምክንያት ከእግዚአብሔር ከአምላካችን ቃል አንድ ቃል ለእናንተ ሼር ለማድረግ ነው። ቃል ይደግፋል፣ ቃል ያወጣል፣ ቃል በሕይወት ያኖራል፣ ቃል ያሻግራል። ስለዚህ ቃል በሕይወታችን ላይ ትልቅ ስራ ይሰራል። ክብር ለኢየሱስ ይሁን። ስለዚህ አንድ ቃል ለእናንተ ሼር ለማድረግ ነው። ከዘፍጥረት ምዕራፍ 26 ከቁጥር 12 ያለው ቃል እንደዚህ የሚል ቃል እናገኛለን። ይስሐቅም በዚያች ምድር ዘርን ዘራ ይላል። በዚያች ዓመት ደግሞ 100 እጥፍ አገኘ ይላል። ስለዚህ ዛሬ አገኘ ከሚለው ሐሳብ ትንሽ ነገር ለመናገር ነው። ክብር ለኢየሱስ ይሁን። ይስሐቅ አገኘ። ይስሐቅ አልከሰረም። ይስሐቅ አልወደቀም። ይስሐቅ አገኘ። ስንት እጥፍ ነው ያገኘው? 100 እጥፍ አገኘ ይላል። ይስሐቅ በዚህ ቦታ ላይ የማግኘቱ ትልቁ ምስጢር ምንድን ነው? አገኘ ይላል። ወደ እግዚአብሔር የተጠጋ ሰው ያገኛል። እግዚአብሔርን የሚታመን ሰው ያገኛል፣ አይከስርም። ስለዚህ ይስሐቅ አገኘ። እግዚአብሔር ይስሐቅን ባረከው ይላል። ስለዚህ አገኘ ካለ በኋላ ደግሞ ባረከው የሚል ቃል አለ። እግዚአብሔር የሚባርክ አምላክ ነው፣ የሚሰጥ አምላክ ነው። ስለዚህ ይስሐቅ የማግኘቱ ምስጢር፣ ይስሐቅ የማግኘቱ ትርጉም አንድ 3 መሰረታዊ ነገሮችን በዚህ ቦታ ሊያነሳ ይፈልጋሉ። አንደኛው ነገር ይስሐቅ ዘርቶ ያገኘበት ትልቁ አንደኛው ምስጢር ይስሐቅ ከላይ በኩል ከምዕራፍ 26 ከቁጥር 1 ጀምረን ስንመለከት እግዚአብሔር ተቀመጥ ባለበት ቦታ ላይ ተቀመጠ የሚል ቃል አለ። እግዚአብሔር ሂድ አለው፣ እዛ ቦታ ላይ በዛ ምድር ላይ ተቀመጥ አለው። ይስሐቅ ሄዶ እግዚአብሔር ባለበት ቦታ ላይ ተቀመጠ። ዋናው መታዘዝ ሲጋ ይስሐቅ ለእግዚአብሔር ታዘዘ። ተቀመጥ ባለበት ቦታ ላይ ተቀመጠ። ዛሬ እኛም እግዚአብሔር ባለበት ቦታ ላይ ስንቀመጥ፣ እዛ ቦታ ላይ ስንገኝ፣ ስንታዘዝ እግዚአብሔር ይባርከናል። ስለዚህ እግዚአብሔር ተቀመጥ ባለበት ቦታ ላይ ስለተቀመጠ ይስሐቅ 100 እጥፍ አገኘ። ክብር ለኢየሱስ ይሁን። ስለዚህ የማግኘቱ ትልቁ ምስጢር እዚህ ጋር ነው ያለው፣ ቁልፍ ክፍል። ምክንያቱም ተቀመጥ ባለበት የተቀመጠ ሰው ዛሬን ያገኛል፣ በረከቱን ያገኛል፣ ጸጋውን ያገኛል፣ አዲስ ነገር ያገኛል። እግዚአብሔር ደግሞ ይባርከዋል፣ ዘሩን ይባርካል፣ ሕይወቱን ይባርካል። ስለዚህ ዛሬ እኛም ከእግዚአብሔር ለማግኘት ብዙ የምንፈልጋቸው ነገሮች አሉ። እግዚአብሔር ይህንን አይሰጠኝም፣ ይህንን አያደርገኝም የምንላቸው ብዙ ነገሮች ይኖራሉ። ግን እግዚአብሔር የሚሰጥ አምላክ ነው፣ ሰጪ አምላክ ነው። እግዚአብሔር ይሰጣል። ስለዚህ ከእግዚአብሔር ለማግኘትና ከእግዚአብሔር አንድን ነገር ለመቀበል ትልቁና ዋናው መታዘዝ ነው። ይስሐቅ ታዘዘ፣ እግዚአብሔር ባለበት ምድር ላይ ተቀመጠ። እግዚአብሔርም ደግሞ በዛ ቦታ ላይ ባረከው ይላል። ክብር ለኢየሱስ ይሁን። ስለዚህ ከኛ የሚጠበቀው ምንድን ነው? እግዚአብሔር ባለበት ቦታ ላይ መቀመጥ ብቻ ነው፣ መገኘት ብቻ ነው። እግዚአብሔር የትም ቦታ ምስራቅ አለ ለእግዚአብሔር፣ ምዕራብ አለ፣ ሰሜን ደቡብ አለ። በዚህ በአራቱም አንገል እግዚአብሔር ባለበት ቦታ ላይ ስንቀመጥ፣ ለቃሉ ስንታዘዝ፣ ምላሽ ስንሰጥ እግዚአብሔር ይባርካል። ያንን ደግሞ የፈለግነውን ነገር በ100 እጥፍ እናገኛለን ማለት ነው። ክብር ለአምላካችን ለእግዚአብሔር ይሁን። ሌላኛው ደግሞ ሁለተኛው ሐሳብ ይስሐቅ ያገኘበት ትልቁ ምስጢር ምንድን ነው? ዘር ይዞ ወጣ የሚል ቃል አለ። ዘርን ዘራ የሚለው ነገር በይስሐቅ እጅ ላይ ዘር አለ። በኢየሱስ ክርስቶስም ዛሬም በእናንተ እጅ ዘር ይኖር፣ የሚበቅል ዘር፣ የማይበሰብስ ዘር፣ ፍሬ የሚሰጥ ዘር። ስለዚህ ዘር ይዞ ወጣ፣ በዚያች ምድር ላይ ደግሞ ያንን ዘር ዘራ ይላል። አያችሁ፣ እኛ ዛሬ በእጃችን የያዝነው ምን አይነት ዘር ነው? ዘር ማለት የእግዚአብሔር ቃል ምሳሌ ነው።
የእግዚአብሔር ቃል ምሳሌ ነው። ምክንያቱም በማቴዎስ ወንጌል ላይ ዘር የሚዘራ ገበሬ ዘርን ይዞ ወጣ የሚል ቃል አለ። አንዳንዱ መንገድ ዳር፣ አንዳንዱ እሾህ ላይ፣ አንዳንዱ ጭንጫ መሬት ላይ፣ አንዳንዱ መልካም መሬት ላይ ወደቀ የሚል ቃል አለ። ስለዚህ ዘር የእግዚአብሔር ቃል ነው። ይሄ ዘር ስለዚህ በእጃችን መኖር አለበት። ዘር ይዘን ስንወጣ ያ የያዝነው ዘር አይበሰብስም። ዘንድሮ ስትወጡ ዘርን ይዛችሁ የወጣችሁ ካላችሁ፣ ዘር ማለት የእግዚአብሔር ቃል ይዛችሁ የወጣችሁ ካላችሁ እግዚአብሔር በመቶ እጥፍ ይባርካችኋል። ክብር ለኢየሱስ ይሁን። በእጃችሁ ዘር አለ፣ ዘር አለ፣ የሚያሻገር ዘር አለ፣ የሚበቅል ዘር አለ፣ ያልበሰበሰ ዘር አለ፣ ምንም ያልሆነ ዘር አለ። ይሄንን ዘር ይዛችሁ ስትሄዱ ያንን ዘር በምትፈልጉበት ቦታ ላይ እግዚአብሔር ተማምናችሁ ስትዘሩ ያ ዘር መቶ እጥፍ ያፈራል። ክብር ለኢየሱስ ይሁን። ጌታ የተባረከው ፍሬ ይሰጣል። ፍሬያማ ትሆናላችሁ፣ ፍሬ በፍሬ ትሆናላችሁ። ስለዚህ ሁለተኛው ምስጢር ይስሐቅ ያገኘበት ትልቁ ምስጢር ዘር ይዞ ነው የወጣው። ከጌታ ጋር ዘር ይዞ ወጣ። ሶስተኛውና የመጨረሻው አገኘ የሚለው እግዚአብሔር ባረከው የሚለው ሶስተኛው ምስጢር ይስሐቅ ኪዳን ይዞ ነው የወጣው። እግዚአብሔር መጀመሪያ በአብርሃም በዘፍጥረት መጽሐፍ ምዕራፍ 12 ላይ ስንመለከት ውጣ ብሎታል እግዚአብሔር አብርሃምን። ከዛ በኋላ እባርካለሁ፣ ዘርን አበዛለሁ፣ 7 ቃል ኪዳን እዛ ቦታ ላይ እንመለከታለን። ተራ በተራ እግዚአብሔር 7 ቃል ኪዳን ሰጥተው አብርሃም ከኡር ከለዳውያን እንደወጣ ይናገራል። ያንን ኪዳን ደግሞ እግዚአብሔር በልጁ በይስሐቅ ላይ እንደገና ሲደግመው እንመለከታለን። ይባርካለሁ ሲል እንመለከታለን። አሰፋለሁ፣ አበዛለሁ ሲል ያ ምንድነው? በይስሐቅ ብቻም አልተገደበም። በያዕቆብም ደግሞ እግዚአብሔር ዘራችሁን ይባርካለሁ እያለ እግዚአብሔር በረከቱን ሲቀጥል ነው የምንመለከተው። ስለዚህ ያ ምንድነው? እግዚአብሔር መጀመሪያ ከአብርሃም ጋር የገባው ኪዳን አለ። ስለዚህ ያንን ኪዳን ሊፈጽም እግዚአብሔር ከልጁ ከይስሐቅም ጋር ኪዳኑን ፈጸመ። ክብር ለኢየሱስ ይሁን። ስለዚህ ይስሐቅ የያዘው ምንድነው? ኪዳን ነው። ኪዳን ይዞ ነው የወጣው። ስለዚህ ኪዳን ካላችሁ ቁጭ በሉ። ኪዳን ካላችሁ ምንም አትሆኑም፣ ታገኛላችሁ። እግዚአብሔር ይባርካችኋል፣ ዘራችሁን ይባርካል፣ ሕይወታችሁን ይባርካል። እግዚአብሔር ይሄ ነገር ለኔ አልተባረከም፣ በዚህ አልተባረኩም፣ እለፋለሁ፣ እደክማለሁ፣ እጸልያለሁ፣ ነቢይም ተናግሮኛል፣ እኔም ሰምቼ ነበረ፣ ነገር ግን እንዴት እንደሆነ በሕይወቴ ላይ በረከት የለም የምትሉ ኪዳን ካላችሁ ቁጭ በሉ። እግዚአብሔር አንድ ቀን እግዚአብሔር ወደ እናንተ ይመጣል። እግዚአብሔር ይባርካችኋል። በትምህርት ቤት ያላችሁ እግዚአብሔር ይባርካችኋል። ዩኒቨርሲቲ የተማራችሁ ያላችሁ እግዚአብሔር ይባርካችኋል። ልክ በተለያየ መስክ እግዚአብሔር የሚታገለግሉ ነቢያቶች፣ ሐዋርያቶች፣ ወንጌላውያን እግዚአብሔር ይባርካችኋል። እግዚአብሔር ገበሬዎች፣ መንግስት ሰራተኞች እግዚአብሔር ይባርካችኋል። እግዚአብሔር የሚባርክ አምላክ ነው፣ ስሙ እየተባረከ ይሁን። ስለዚህ እነዚህ 3 ነገሮች በይስሐቅ እጅ ነበሩ። ስለዚህ አንደኛው ምንድነው? ይስሐቅ እግዚአብሔር ባለበት ቦታ ተቀመጠ፣ ታዘዘ። ሌላው ደግሞ ዘር ይዞ ወጣ። እግዚአብሔር ያንን ዘር ደግሞ በዘራበት ቦታ ላይ እግዚአብሔር ባረከው። ሌላው ደግሞ ሶስተኛው ኪዳን ይዞ ነው የወጣው። እነዚህ 3 ነገሮች ለዚህ ማግኘት ትልቁ መሰረት ናቸው። ስለዚህ እነዚህ 3 ነገሮችን ይዛችሁ እናንተም ቁጭ በሉ። ቃሉ ይሰራል። ቃሉ ዛሬም የሚሰራ አምላክ ነው። እግዚአብሔር በቃሉ ነገም የሚሰራ አምላክ ነው። በእናንተ ሕይወትም ይሰራል። እግዚአብሔርን ጸልያለሁ። እግዚአብሔር አምላክ ሆይ ክብር ለስም ይሁን። በዚህ ቃል በኢየሱስ ክርስቶስም ባርካቸው። ዘመናቸው ይባረክ፣ ሕይወታቸው ይባረክ። ከዚህ በላይ እንዲባረኩ በኢየሱስም ጸልያለሁ። ክብር ምስጋና ለአንተ ይሁን። እግዚአብሔር ይሄ የሚያገኙበት ዓመት እንዲሆን፣ እግዚአብሔር በረከታቸውን የሚያገኙበት ስኬት ላይ የሚደርሱበት ዓመት እንዲሆን በጌታ በኢየሱስም ጸልያለሁ። ክፉ እየተከለከለ ይሁን። የበረከት ጠላት የተመታ ይሁን። ስለነበረን ጊዜ ተባረክ። ቃሉን ባረክልን። ሁሉ እንደ ፈቃድ ይሁን። አሜን። በኢየሱስም ይህን ቃል የሰማችሁ ሼር አድርጉ፣ ሪፖስት አድርጉ፣ ሊንክ አድርጉ። እግዚአብሔር ይባርካችሁ። ኮሜንት አስቀምጡ። ዘመናችሁ ይባረክ። መልካም ጊዜ ይሁንላችሁ። ሻሎም